ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ከእናንተ ጋር ቆይታን እናደርጋለን። ውድ ቤተሰቦቻችን ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከዛ ውጪ ደግሞ ሌሎችም የአፍሪካ ዋንጫንም የተመለከቱ የአፍሪካ ዋንጫው ምንም እንኳን ቢጠናቀቅም ነገር ግን አሁንም ከአፍሪካ ዋንጫው ጋር የተያዙ መረጃዎች እየወጡ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙትና እነሱንም ጉዳዮች ሰፋ አድርገን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ዛሬና ነገ ደግሞ የአውሮፓ ቻምፒየንስ ሊግ ተጠባቂ መርሃ ግብሮች ቀጥለው ይደረጋሉ። የእነሱንም የጨዋታ ጥቆማዎች የምናነሳ ይሆናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ የምትቆዩ ከሆነ የተለያዩ ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ እንድትቆዩም በአክብሮት ነው የምጋብዘው። ፉአድ ባሮ የዛሬውን ፕሮግራም እመራለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። የፈለጋችሁትን ሀሳብ ስምና አድራሻችሁን እየጻፋችሁ ለእኛ ልታጋሩን ትችላላችሁ። በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሰዋለን። አብራችሁኝ ነው። የአፍሪካ ዋንጫን የተመለከተ መረጃን በማስቀደምን ጀምር። ውድ ቤተሰቦቻችን የአፍሪካ ዋንጫው በሴኔጋል አሸናፊነት ቢጠናቀቅም አሁንም ከአፍሪካ ዋንጫው ጋር በተያያዘ የሚነሱ በርከት ያሉ ጉዳዮች እንደቀጠሉ ነው የሚገኙት። ከነዚህ መካከል በፍጻሜው ጨዋታ ላይ የሞሮኮ ብሔራዊ ቡድንን ለማሸነፍ ትልቅ እድል ያገኘበትን የፍጹም ቅጣት ምት ያበከነው ብራሂም ዲያዝ ዝምታውን ሰብሯል ወይም ደግሞ ሀሳቡን ሰጥቷል። በውድድሩ ላይ ምርጥ ብቃቱን ያሳየው ብራሂም ዲያዝ ምንም እንኳን በፍጻሜው ጨዋታ ላይ የፍጹም ቅጣት ምት ቢያመክንም ነገር ግን በውድድሩ ላይ ምርጥ ከነበሩ ተጫዋቾች መካከል አንደኛው ነው። በመጀመሪያዎቹ 5 ጨዋታዎች ላይ ተከታታይ ጎል ያስቆጠረ ተጫዋች ነው። የውድድሩም ከፍተኛ ግብ አስቆጣሪ ሆኖ ጭምር ያጠናቀቀበት አጋጣሚ ነበር፣ ምንም እንኳን የሞሮኮዊያንን ልብ ቢሰብረውም ኳሱን በመሳት። ብራሂም ዲያዝ ትላንትና ሀሳቡን ሰጥቷል። ልቤ ተሰብሯል ሲል ነው ብራሂም ዲያዝ እየተናገረው። ፍጹም ቅጣት ምቱን የሳተው ብራሂም ዲያዝ ልቤ ተሰብሯል ሲል በማህበራዊ ትስስር ገጹ ላይ መልእክቱን አጋርቷል። በመልእክቱ በድጋፋቸው ብቻውን እንዳልሆነ እንዲሰማው ያደረጉትን ደጋፊዎቹን ሁሉ አመስግኗል። ትናንትና ወድቅ ያለው ብራሂም ዲያዝ ነገር ግን ወደፊት በትልቁ እነሳለሁ ሲልም ጭምር ተናግሯል። ሙሉ ኃላፊነቱን እኔ ወስዳለሁ፣ ከልቤ መነጨ ይቅርታንም ለሀገሬ ሕዝቦች እጠይቃለሁ ሲልም ጭምር የተናገረው ብራሂም ዲያዝ ለኔ ከዚህ የማገገም ሂደቱ በጣም ከባድ ይሆንብኛል፣ ምክንያቱም ይሄ ቁስል በቀላሉ የሚድን አይደለም። ነገር ግን እሞክራለሁ፣ ለኔ ብቻ ሳይሆን በኔ ለሚያምኑብኝና በኔም ላዘኑ በሙሉ እንግዲህ በጣም ከባድ እንደሚሆንብኝ አምናለሁ ሲል ብራሂም ዲያዝ ተናግሯል። አክሎም ለተሰጠኝ ፍቅር ምላሽም እስከምሰጥና የሞሮኮ ኩራት እስከመሆንም ጥረቴን እቀጥላለሁ ሲልም ጭምር ነው ብራሂም ዲያዝ የተናገረው። ሞሮኮ በውድድሩ ላይ እስከ ፍጻሜ እንድትጓዘም ትልቅ አስተዋጽኦን ካደረጉ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ብራሂም ዲያዝ በውድድሩ ላይ ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። ቲም ኦፍ ዘ ቶርናመንት ላይም ወይም ደግሞ የውድድሩ ምርጡ ተጫዋቾች ዝርዝሩ ላይም እንዲካተትም ያደረገበትን ምርጥ ብቃቱን ነው በዚህ ውድድር ላይ ያሳለፈው። እንግዲህ የአፍሪካ ካፕ ኦፍ ኔሽን ወይም ደግሞ የአፍሪካ ዋንጫ የውድድሩ ምርጥ 11 ተጫዋቾች ወይም ቋሚ 11 ተጫዋቾች ምርጥ ተጫዋቾች ተወታተው ይፋ ተደርገዋል። በግብ ጠባቂነት የተመረጠው የሴኔጋል ብሔራዊ ቡድን ግብ ጠባቂ የሆነው ኤድዋርድ ሜንዲ በምርጥ ግብ ጠባቂነት ተመርጧል። በተከላካይ ስፍራ ላይ አችራፍ ሀኪሚ ከሞሮኮ ብሔራዊ ቡድን፣ ከዛ ውጪ አጃይ ከናይጄሪያ ብሔራዊ ቡድን፣ ባሲም ከናይጄሪያ ብሔራዊ ቡድን እና ኑሶር ማዝራዊ ከሞሮኮ ብሔራዊ ቡድን እነዚህ 4 የተከላካይ ስፍራ ተጫዋቾች በውድድሩ ምርጥ ተብለው ተመርጠዋል። በአማካይ ስፍራ ላይ ብራሂም ዲያዝ ከሞሮኮ ብሔራዊ ቡድን፣ ጎዌ ከሴኔጋል ብሔራዊ ቡድን፣ ከዛ ውጪ አዳው ሜሎ ሉክማን እንዲሁ ከናይጄሪያ ብሔራዊ ቡድን የተመረጡ ተጫዋቾች ናቸው። በአጥቂ መስመር ላይ ሞሐመድ ሰላ ከግብጽ ብሔራዊ ቡድን፣ ቪክተር ኦስሜን ከናይጄሪያ ብሔራዊ ቡድን እና ሳዲዮ ማኔ ከሴኔጋል ብሔራዊ ቡድን የውድድሩ ምርጡ ተጫዋቾች ተብለው 11ዱ ይፋ የተደረጉ ተጫዋቾች ናቸው። አይቮሪ ኮስታዊው ጋዜጠኛ ማማዱ ጉዬ ይናገራል። በ1980ዎቹ ኮት ዲቮር ከሞሮኮ የተሻለች ሀገር ነበረች። አሁን ላይ ግን ሞሮኮ ሌላ ደረጃ ላይ የምትገኝ ናት።
ኬንያ፣ ዩጋንዳና ታንዛኒያ ቀጣዩን ውድድር ያስተናግዳሉና በመሰረተ ልማት የላቀ ዝግጅት ማድረግ ይጠበቅባቸዋል። አለበለዚያ ግን ውድድሩን መቀማት ያስፈልጋል ሲልም ነው የተናገረው። ሞሮኮ ያዘጋጀችው ጊኒ መስራት ያለባትን መስራት ስላልቻለች ነው። በ1996 ኬንያ አፍኮንን እንዳታዘጋጅ ተነጥቃ ለደቡብ አፍሪካ የተሰጠው የተሻለ ዝግጅት ስላላደረጉ ነው። አሁን በምስራቅ አፍሪካ መሰረተ ልማት አለ። ሆኖም ግን ልክ እንደ ሀገሬ ኮት ዲቮር ከዋናው ከተማው ሲወጣ አንድም አስደሳች ጥራቱን የጠበቀ ነገር ግን ያለ አይመስለኝም። ለምሳሌ አፍኮን ኮት ዲቮርን አዘጋጅታ ከዋናው ከተማ ሲወጣ ሆቴል እንኳን ማግኘት በጣም ከባድ ነበር። በሞሮኮ ግን ትራንስፖርቱን ጨምሮ ሁሉም ነገር በጣም ዘመናዊ ነው። ወጣቶች እንኳን በቀን በምሽትም በየጎዳናው ኳስ መጫወት ይችላሉ። የመጣን ቀን ዝናብ ነበር፣ ሊያውም ደግሞ የዘነበው ቀንና ምሽቱ ሙሉ ነበር። ሜዳው ግን እንደ ምንጣፍ ደልቶት ነበር የነበረው ሲልም ጭምር ነው የተናገረውና እናም ካሁን በኋላ ከሞሮኮ ያነሰ ዝግጅት በጭራሽ አንቀበልም ሲልም ጭምር ነው የተናገረው የአይቮሪ ኮስቱ ጋዜጠኛ። ካፍ የሴኔጋሉን ዋና አሰልጣኝ በምሽቱ ጨዋታ ማለትም ከትላንትና በስቲያ በነበረው የፍጻሜው ጨዋታ ላይ ተጫዋቾች ከሜዳ ውጡ ማለቱን ተከትሎ ፓፔ ቲያውን ከአሰልጣኝነት እንዳገደው ነው ይፋ ያደረገው። የሴኔጋል ብሔራዊ ቡድን አሰልጣኝ የነበረው ሰው እንግዲህ ውድድሩ ወይም ደግሞ በጣም ከባድ ነገሮች ሲፈጠሩ የዳኝነት ውሳኔዎች ላይ ተጫዋቾቹን ወደ መልበሻ ክፍል እንዲያመሩና ጨዋታውን አንጮትም የሚል አይነት ሀሳብን ጭምር እንዳያደረጋቸው ይታወሳል። ከዛ በኋላ ግን ተጸጽቶ ይቅርታ መጠየቁን እናስታውሳለን። ምስጋና ለሳዲዮ ማኔ ይግባና ተመልሰው እንዲጫወቱ አድርጓቸዋል። ነገር ግን አሰልጣኙ የወሰነው ውሳኔ በጣም ከባድ ውሳኔ መሆኑና እሱም ተጸጽቶበት ይቅርታ ቢጠይቅም ካፍ ግን ቅጣት እንዳሳለፈበት የሚያሳዩ መረጃዎችን ነው አሁን ላይ እየተመለከትን የምንገኘው። ውድ ቤተሰቦቻችን ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬ ቀጥለው የሚደረጉ ነው የሚሆነው። ዛሬ በአውሮፓ ቻምፒየንስ ሊግ በርከት ያሉ ጨዋታዎች ይደረጋሉ። ዛሬ እንግዲህ የምድብ ወደ መጨረሻዎቹ አካባቢዎች ላይ እየደረሰን ነው የምንገኘውና ትልቅ ፉክክር ይደረግባቸዋል ተብለው የሚጠበቁ ጥቂት ጨዋታዎች ብቻ ናቸው አሁን ላይ የሚቀሩት በአውሮፓ ቻምፒየንስ ሊግ። ምክንያቱም ዛሬ የሰባተኛ ዙር ጨዋታዎች ናቸው የሚደረጉት። ከዚህ በኋላ አንድ ዙር ብቻ ነው የሚቀረውና ለማለፍም እንዲሁ ደግሞ በጣም ትልቅ ፉክክር ለማድረግም አሁን ላይ የመጨረሻዎቹ ጊዜያቶች ላይ እንገኛለን። ዛሬ 9 ያክል መርሃ ግብሮች ይደረጋሉ በተለያዩ የአውሮፓ ስቴዲየሞች። ቅድሚያ ጨዋታቸውን የሚያደርጉት ልክ ምሽት 12 ሰዓት ከ30 ሲል ካይራት አልማቲና ክለብ ብሩዥ የሚያደርጉት ጨዋታ ዛሬ ቅድሚያ የሚደረገው መርሃ ግብር ነው። ከዛ ውጭ ግን ምሽት 2 ሰዓት ከ45 ሲል ቦዶ ግሊምት የኖርዌይ ቡድን ከማንቸስተር ሲቲ ጋር ዛሬ የሚያደርገው ጨዋታ ይጠበቃል። ከዚህ ጨዋታ ጋር አያይዘን በኋላ ማንቸስተር ሲቲ ቤት መረጃዎችን ስናነሳ በስፋት የምናነሳቸው ጉዳዮች አሉ። ከዚህ ጨዋታ ጋር በተያያዘ የተካተቱ ተጫዋቾችና ከቡድን ስብስቡ ውጭ የሆኑም ተጫዋቾች ያሉ። በዛሬው ጨዋታ ላይ በጣም በርከት ያሉ የማንቸስተር ሲቲ ተጫዋቾች በጨዋታው ላይ ይኖራሉ ተብለው አይጠበቁም። እነ ኦስካር ቦብ፣ ሩበን ዲያስ፣ ኒኮ ጎንዛሌዝ፣ ሄስኮ ግቫርዲዮል፣ ማቴዮ ኮቫቺች፣ ማቲያስ ኑኔስ እንዲሁ ፊሊፕስ ሳቪኒሆ፣ ሴሜኒዮ እንዲሁ ደግሞ በርናርዶ ሲልቫ እና ጆን ስቶንስ ጭምር በዛሬው ጨዋታ ላይ የመሰለፍ እድላቸው ጠባብ እንደሆነ እየተነገረ ይገኛልና የዛሬውን ጨዋታ ማንቸስተር ሲቲ በጣም በርከት ያሉ ተጫዋቾችን አጥቶ ነው የዛሬውን ጨዋታ የሚያደርገው። ስለዚህ የዛሬው ጨዋታ በጣም ተጠባቂ ይሆናል ተብሎ ይታሰባል። በአውሮፓ ቻምፒየንስ ሊግ ማንቸስተር ሲቲ እና ቦዶ ግሊምት የሚያደርጉት ጨዋታ። ማንቸስተር ሲቲ አሁን ላይ በደረጃ ሰንጠረዡ 4ኛ ደረጃ ላይ እንደተቀመጠ ይታወቃል። 13 ነጥቦችን መሰብሰብ የቻለ ቡድን ነው። ስለዚህ በዚሁ ከ1 እስከ 8 ሆኖ ለማጠናቀቅ የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል ተብሎ ይታሰባል። በአንጻሩ ቦዶ ግሊምት በዚህ የውድድር ዓመት ባደረጋቸው ጨዋታዎች ብዙም ውጤት እየቀናው የሚገኝ አይነት ቡድን አይደለም። ከ6ቱ ጨዋታዎች 3ቱ ጨዋታዎች ብቻ ነው በአቻ ውጤት ያጠናቀቀውና 3 ነጥብ ሰብስቦ በአጠቃላይ 32ኛ ደረጃ ላይ ተቀምጧል። ከ36ቶቹ ቡድኖች መካከልና አስቸጋሪ ጊዜን እያሳለፈ ነው። የዛሬውንም ጨዋታ ማንቸስተር ሲቲ ማሸነፍ ትልቅ ግምት እንደተሰጠው የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ሌሎቹ ጨዋታዎች ልክ ምሽት 5 ሰዓት ሲል የሚደረጉ ናቸው። የዴንማርክ ቡድን ኮፐንሃቨን ከጣሊያኑ ክለብ ናፖሊ ጋር የሚያደርገው ጨዋታ ይጠበቃል። ሌላኛው ጨዋታ ኢንተር ሚላን እና አርሰናል የሚያደርጉት ጨዋታ ነው። በኋላ ላይ ከጨዋታው ጋር አያይዘን በስፋት የምናነሳቸው ጉዳዮች ይኖራሉ። ይህ ጨዋታም ልክ ምሽት 5 ሰዓት ሲል የሚደረግ ጨዋታ ነው። በሳንሴሮ ጁሴፔ ማይትሳ የሚደረግ መርሃ ግብር እንደሆነ ይታወቃል። በተለይ የጣሊያን የሊጉ መሪና የእንግሊዝ የሊጉ መሪ የሚያደርጉት መርሃ ግብር ትልቅ ፉክክር ይደረግበታል ተብሎ ይጠበቃል። ኢንተር ሚላኖች ባለፉት ዓመታትም ለፍጻሜ በመድረስ የሚታወቅ አይነት ቡድን ነው። አምናም የፓሪስ ሰን ዠርሜን የፍጻሜ ተፋላሚ ነበር ኢንተር ሚላን። ዘንድሮም ጥሩ ፉክክር እያደረገ ይገኛል። ምንም እንኳን ያለፉትን 2 የምድብ ጨዋታዎች ወይም
ባለፉት ሁለት ጨዋታዎች ላይ ሽንፈት በአምስተኛው ዙርና በስድስተኛው ዙር ሽንፈት ቢገጥማቸውም ነገር ግን በመጀመሪያዎቹ አራት ጨዋታዎች ተከታታይ ድል አድርገው ስለነበር 12 ነጥቦችን ሰብስበው ስድስተኛ ደረጃ ላይ የተቀመጠ ቡድን ነውና አሁንም እስከ 8 ያለውን ደረጃ ሳይለቅ ይህንን ውድድር ለማጠናቀቅም ዛሬ ከአርሰናል ጋር የሚደረገው ፉክክር በትልቁ ይደረጋል ተብሎ ይታሰባል። አርሰናል በአንጻሩ የአውሮፓ ቻምፒየንስ ሊግን የምድብም በአንደኝነት እየመራ የሚገኘው ቡድን ነው። ፕሪሚየር ሊጉን እንደሚመራው ሁሉ አርሰናል በአውሮፓ ቻምፒየንስ ሊግም የሚቀመስ አይነት ቡድን አልሆነም። ዘንድሮ ባደረጋቸው 6 የመጀመሪያ ዙር ጨዋታዎች 6ቱንም ነው ማሸነፍ የቻለው። ዛሬ ከኢንተር ሚላን ጋር ጠንከር ያለ ፉክክር ቢጠብቀውም የዛሬውንም ጨዋታ ለማሸነፍ ግን ትልቅ ግምት የተሰጠው ቡድን እንደሆነ እየተገለጸ ነው። ሪካርዶ ካላፊዮሪና ማክስ ዶመን በዛሬው ጨዋታ ላይ እንደማይኖሩ የተረጋገጡ ተጫዋቾች ናቸው። በኢንተር ሚላን በኩል ሃካን ቻናኖግሉ በጡንቻ ጉዳት ምክንያት በዛሬው ጨዋታ ላይ አይኖርም። ደንዘል ደምፍሪስም በበርካታ ጊዜ ጉዳቶች ምክንያት በዛሬው ጨዋታ ላይ የማይኖር ሌላኛው ተጫዋች ነው። ፓላሲዮስም በዛሬው ጨዋታ ላይ በኢንተር ሚላን በኩል እንደማይኖር የተረጋገጡ ተጫዋቾች እንደሆኑ ነው መረጃዎች የሚያሳዩት። በኋላ ላይ ከጨዋታው ጋር አያይዘን በተለይ የኢንተር ሚላኑ አሰልጣኝ ኪቩና የአርሰናሉ አሰልጣኝ ሚኬል አርቴታ የሰጧቸው በርከት ያሉ ጉዳዮች አሉና እነሱንም ጉዳዮች በኋላ በስፋት የምናነሳቸው ነው የሚሆነው። ነገር ግን ይህ ጨዋታ ልክ ምሽት 5 ሰዓት ሲል በኢስታዲዮ ሳንሲሮ ጁሴፔ ማይትሳ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሌሎች በርከት ያሉ ጨዋታዎችም ልክ ምሽት 5 ሰዓት ሲል ይደረጋሉ። የግሪኩ ክለብ ኦሎምፒያኮስ ከጀርመኑ ክለብ ባየር ሌቨርኩዘን ጋር ጨዋታቸውን ያደርጋሉ። እንዲሁ ደግሞ የፖርቱጋሉ ክለብ ስፖርቲንግ ሊዝበን ከዛ ውጭ ደግሞ ከፓሪስ ሰን ዠርሜን ጋር የሚያደርጉት ጨዋታ እንዲሁ የሚጠበቅ መርሃ ግብር ነው። የአምናው ሻምፒዮን ፓሪስ ሰን ዠርሜን አሁንም በትልቁ ፉክክሩን ያደርጋል ተብሎ የሚጠበቅበት ጨዋታ ይሆናል። ከፖርቱጋሉ ክለብ ስፖርቲንግ ሊዝበን ጋር ነው ጨዋታውን የሚያደርገው። ቶተንሃም ሆትስፐርስ የቶማስ ፍራንክ ቡድን ምንም እንኳን የአሰልጣኝ ቶማስ ፍራንክ የቆይታ ጊዜ እስካሁን ድረስ የተረጋገጠ ባይሆንም ምናልባት የነገውን ጨዋታ ይመራሉ ተብሎ ይጠበቃል። የነገው ጨዋታ ላይ ውጤት የማያመጡ ከሆነ የሚሰናበቱበት እድል በጣም ትልቅ ነው ተብሎ ይታሰባል። የነገውን ጨዋታ እንደሚመሩ በርካቶች ግምቶቻቸውን እየሰጡ ነው። የመሰናበት ትልቅ እድል እንዳላቸው እየተነገረ ይገኛል። ምክንያቱም በፕሪሚየር ሊጉ ጥሩ የሚባሉ ውጤቶችን እያመጡ ካለመሆኑ ጋር በተያዘም ዛሬ ከቦሩሲያ ዶርትመንድ ጋር የሚያደርጉት ጨዋታም በትልቅ ጉጉት የሚጠበቅ መርሃ ግብር እንደሆነ የሚያሳዩ መረጃዎች እየወጡ ነው። ይህ ጨዋታ በቶተንሃም ሆትስፐርስ ስቴዲየም ይደረጋል። ከጀርመኑ ክለብ ቦሩሲያ ዶርትመንድ ጋር ነው ዛሬ ጨዋታውን የሚያደርገው። ቪያሪያልም በሜዳው ኤስታዲዮ ዴላ ሴራሚካ ከሆላንዱ ክለብ አያክስ አምስተርዳም ጋር የሚያደርጉት ጨዋታ ዛሬ የሚጠበቅ ነው። ሌላኛው ልክ ምሽት 5 ሰዓት ሲል የሚደረገው መርሃ ግብር ሪያል ማድሪድን ከፈረንሳዩ ክለብ ሞናኮ ጋር የሚያገናኘው ጨዋታ ዛሬም ከሚጠበቁ ጨዋታዎች መካከል አንደኛው ነው። ሪያል ማድሪድ ይህንን ጨዋታ በሜዳው ኢስታዲዮ ሳንቲያጎ ቤርናቢው ነው የሚያደርገው። ባለፈው በላሊጋው ከሌቫንቴ ጋር ባደረጉት ጨዋታ በርከት ያሉ የሪያል ማድሪድ ደጋፊዎች ቡድኑ ላይ ተቃውሞ ሲያሰሙ እንደነበር ጭምር እናስታውሳለን። ከዛ ድባብ ለመውጣትም የዛሬውን ጨዋታ ለማሸነፍ በትልቁ ይፎካከራሉ ተብሎ ይታሰባል። የዛሬው ጨዋታ ደግሞ በሜዳቸው ነው የሚያደርጉት። የማሸነፍ ቅድመ ግምትም የተሰጠው ቡድን እንደሆነ ተመልክተናል። ሪያል ማድሪድ በዚህ ውድድር ላይ 7ኛ ደረጃ ላይ ነው የተቀመጠው 12 ነጥቦችን በመሰብሰብ። ስለዚህ የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል ተብሎ ይታሰባል። ሞናኮ 19ኛ ደረጃ ላይ የተቀመጠ ቡድን ነው። ምናልባት የዛሬውን ጨዋታ ማሸነፍ የሚችል ከሆነ ግን ነጥቡን ከሪያል ማድሪድ እኩል 12 ነጥብ ማድረስ የሚችልበት ስለሆነ ትልቅ ፉክክር ያደርጋል ተብሎ ይታሰባል። ነገር ግን ሪያል ማድሪድ በሜዳውና በደጋፊ ፊት ጨዋታውን እንደማድረጉ ግን ይህንን ጨዋታ የማሸነፍ ትልቅ ግምት እንደተሰጠው የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎቹም እየጠቆሙት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። ዛሬ እንግዲህ ከኢንተር ሚላን ጋር ጨዋታ እንደሚያደርጉ ይታወቃልና ከጨዋታው ጋር በተያያዘም በርከት ያሉ ጉዳዮች እየተነሱ ነው። የኢንተር ሚላኑ አሰልጣኝ የሆኑት ክሪስቲያን ኪቩ ሀሳባቸውን ሰጥተዋል። እኛም የቆመ ኳስ ማስቆጠር በደንብ እናውቅበታለን ሲሉ ነው ክሪስቲያን ኪቩ የተናገሩት። አርሰናል ከአውሮፓ 2 ምርጥ ክለቦች አንደኛው ነው ሲል ጭምር ይናገራል ክሪስቲያን ኪቩ። የኢንተር ሚላኑ አሰልጣኝ ክሪስቲያን ኪቩ አርሰናል በአሁኑ ሰዓት ከአውሮፓ 2 ምርጥ ክለቦች አንሱ ካላችሁኝ አንደኛው ነው በማለት ይናገራል። ዛሬ ጠንካራ ቡድንን ገጥማለን ያለው አሰልጣኝ ኪቩ አርሰናል ከምርጥ ክለቦች አንደኛው ነው፣ አሁን ብቻ ሳይሆን ባለፉት ዓመታት ጭምር ሲል የተናገረው። ብዙ ገንዘብ አፍስሰዋል፣ ወጥ የሆነ የራሱ ባህሪ ያለው ቡድንም ገንብተዋል። እኛ ላይ ደግሞ ችግር መፍጠር የሚችሉ ተጫዋቾች ያላቸው ሲል ነው ክሪስቲያን ኪቩ የሚናገረው። ማኑኤል አካንጂ ለሰጠው አስተያየት የተጠየቁት አሰልጣኙ በአሁኑ ሰዓት አርሰናልና ባየር ሚኒክ የአውሮፓ ምርጥ ቡድን ናቸው፣ ይሄ ማለት እኛ ከወዲሁ ተሸንፈናል ማለት አይደለም ሲልም ነው ክሪስቲያን ኪቩ የተናገረው። እንግዲህ ማኑኤል አካንጂ አርሰናል በዚህ ሰዓት የዓለማችን ወይም የአውሮፓ ምርጥ ቡድን አይደለም የሚል
ሀሳቡን ሰጥቶ ነበር። ማኑኤል አካንጂ የኢንተር ሚላኑ ተከላካይ ማኑኤል አካንጂ የዛሬ ተጋጣሚያቸው አርሰናል ጠንካራ አይደለም ሲልም ገልጾታል። አርሰናል ለኔ የአውሮፓ ጠንካራ ቡድን አይደለም የሚለው አካንጂ ለኔ ባየር ሚኒክ ነው በዚህ ሰዓት ጠንካራው የአውሮፓ ክለብ ሲልም ተናግሯል። አካንጂ ማንቸስተር ሲቲ በጥር ከውሰት እንዲመለስ ጠይቆት እንደነበረ የገለጸው አካንጂ አልፈልግም ብያለው ሲልም ነው ውድቅ እንዳደረገው የተናገረው። ክረምት ላይ ምን እንደሚፈጠር አላውቅም፣ በውድድር ዓመቱ መጨረሻ የምናየው ይሆናል ሲልም ጭምር አካንጂ ተናግሯልና አካንጂ አርሰናል አይደለም በዚህ ሰዓት ምርጥ ቡድን ባየር ሚኒክ ነው የአውሮፓ ምርጥ ቡድን ማለቱን ተከትሎ ነው ኪቩ ጥያቄ ቀርቦላቸው ሁለቱም በዚህ ሰዓት በጣም ምርጥ ቡድን ናቸው፣ ነገር ግን ይህንን መናገራችን ተሸንፈናል ማለት አይደለም ሲልም ጭምር ተናግሯል። ኪቩ ስለ አርሰናል የቆመ ኳስ ጥንካሬም ጥያቄ ቀርቦላቸው ነበር። ሀሳባቸውን ሲሰጡ አርሰናል ከቆመ ኳስ ብዙ ጎል እያስቆጠረ መሆኑን ጠንቅቄ ያውቃለሁ ሲሉ ነው ክሪስቲያን ኪቩ የሚናገሩት። እንግዲህ አሰልጣኙ ሲቀጥሉ ነገር ግን እኛም ብዙ ጎሎችን እናስቆጥራለን ከቆመ ኳስ፣ ስለዚህ ሊያሳስባቸው እነሱም ይገባል ሲልም ጭምር ነው የኢንተር ሚላኑ አሰልጣኝ ክሪስቲያን ኪቩ ሀሳባቸውን እየሰጡ የሚገኙት። አሰልጣኙ ይቀጥልና አርሰናል በአውሮፓ ውስጥ ካሉ ምርጥ ቡድኖች መካከል የሚጠቀስ ቡድን ነው። በቅርብ ዓመታት ውስጥም ምን ያክል ተወዳዳሪ እንደነበሩ ለሁሉም አሳይተዋልና ሁላችንም በዚህ ጨዋታ ላይ ልንዘጋጅ ይገባል ሲልም ጭምር ነው ሀሳቡን የሰጠው የኢንተር ሚላኑ አሰልጣኝ ክሪስቲያን ኪቩ ሲናገሩ። ፒየሮ ሂንካፒዬ፣ ሪካርዶ ካላፊዮሪ፣ ማክስ ዶመን ወደ ጣሊያን ከተጓዘው የአርሰናል ስብስብ ውስጥም እንደሌለ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎች የጠቆሙትና አርሰናል በጉዳት ምክንያት በዛሬው ጨዋታ ላይ እነዚህን ተጫዋቾች ግልጋሎት እንደማያገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የአርሰናሉ ተጫዋች የሆነው ጋብርኤል ሄሱስ ዛሬ ከኢንተር ሚላን ጋር ከሚያደርጉት የአውሮፓ ቻምፒየንስ ሊግ ጨዋታ ቀደም ብሎ የተለያዩ ጉዳዮችን አንስቷል። ብራዚላዊው የአርሰናል የፊት መስመር ተጫዋች ሲናገር በአርሰናል ቆይቼ ዋንጫን ማሸነፍ እፈልጋለሁ ሲል የተናገረው ብራዚላዊው አጥቂ ጋብርኤል ሄሱስ በክለቡ የመቆየት ከፍተኛ ፍላጎት እንዳለው ነው የሚናገረው። አርሰናል ውሉን ለማራዘም ንግግር ጀምሮ ስለመሆኑ የተጠየቀው ይህ ተጫዋች ጋብርኤል ሄሱስ የተጀመረ ነገር የለም ሲልም ጭምር ነው የተናገረው። በአርሰናል መቀጠል እፈልጋለሁ የሚለው ተጫዋቹ በክለቡ መቀጠልና ብዙ ዋንጫዎችን ማሸነፍም እፈልጋለሁ ሲል ጭምር ተደምጧል። አክሎም እያንዳንዱ የአርሰናል ደጋፊ የቻምፒየንስ ሊግ ዋንጫን በማሸነፍ ያምናል፣ እኛም ደግሞ ማመን ያለብን በዛ ነው ሲልም ነው የተናገረው። አሁን ላይ ዋንጫ ስለማሸነፍ እያሰብን አይደለም፣ ምክንያቱም መንገዱ ገና ረጅም ነው፣ ከጨዋታ ጨዋታ ግን መጓዝ ይኖርብናል ሲልም ጭምር ጋብርኤል ሄሱስ ሀሳቡን ሰጥቷል። በአንጻሩ የአርሰናል አሰልጣኝ የሆነው ሚኬል አርቴታ ይናገራል። የአርሰናል አሰልጣኝ ሚኬል አርቴታ የዛሬው የኢንተር ሚላን ጨዋታ ከባድ እንደሚሆን ነው ከጨዋታው በፊት በሰጡት ቃል ላይ ተናገረው። የሊጉን መሪ ነው የምንገጥመው፣ ስለዚህም ደግሞ በጣም ከባድ ጨዋታ እንደሚሆን እንጠብቃለን ሲል አሰልጣኝ ሚኬል አርቴታ ይናገራል። የማሸነፍ ፍላጎት እንዳለን ማሳየት አለብን ያሉት ሚኬል አርቴታ ባለፈው ዓመት ይህ አልተፈጠረም ነበር ሲልም ነው የሚናገረው። አርቴታ በንግግራቸው ወቅትም ፒየሮ ሂንካፒዬ እና ሪካርዶ ካላፊዮሪ ከጨዋታ ውጭ ናቸው ያሉ ሲሆን ክሪስቲያን ሞስኩዌራ እና ካይ ሃቨርትዝ ግን ዝግጁ ይሆናሉ ሲልም ጭምር ሀሳቡን ሰጥቷል። አሰልጣኝ ሚኬል አርቴታ ሀሳቡን ሲናገር ኢያን ራይት አርሰናል ከዩናይትድ ጋር ለሚያደርጉት ጨዋታ አማድ ዲያሎ ለአርሰናል ትልቅ ስጋት ነው በማለት ይናገራል። አማድ ከኤምቤሞና ከብሩኖ ጋር በመሆን የሚያሳየው እንቅስቃሴ በጣም ያስፈራኛል። ከሲቲ ጋር ባደረጉት ጨዋታ የተጫዋች በጣም ድንቅ ነበር። በተለይም በአሁኑ ሰዓት በዚህ ማንቸስተር ዩናይትድ ቡድን ውስጥ በራስ መተማመን መንፈስ አለ። ሲቲን ከጨዋታ ብልጫ ጋር አሸንፈዋል። በሚቀጥለው ሳምንት ኤምሬትስ ላይ እነሱን እንገጥማለን። አሁን በዩናይትድ ቤት ትልቅ መነቃቃት ተፈጥሯል። ይህም ደግሞ ለአርሰናል በጣም ከባድ ያደርግበታል ሲልም ጭምር ነው የአርሰናል የቀድሞ ተጫዋች ነው ኢያን ራይት ይናገራል። የቀድሞ የማንቸስተር ሲቲ ተጫዋች የነበረው ማይክል ሪቻርድስ ሲናገር አርሰናሎች በሳምንቱ መጨረሻ ከማንቸስተር ዩናይትድ ጋር በሚያደርጉት የፕሪሚየር ሊግ ጨዋታ ከቪክተር ዮኬሬሽ ይልቅ ጋብርኤል ሄሱስ የአርሰናል የፊት መስመርን መምራት አለበት በማለትም ጭምር ነው ሀሳቡን የሰጠው። የቀድሞ የማንቸስተር ሲቲ ተጫዋች የነበረው ማይክል ሪቻርድስ ነው ይህንን ሀሳብ የሰጠው። አርሰናል ሁለገቡን የሪያል ማድሪድ ተከላካይ የሆነው ቪክተር ቫልዴፔናስን ለማስፈረም የተጫዋቹን ሁኔታ በቅርበት እየተከታተለ እንዳለ እየሰማን ነው። ከዛ ውጪ ደግሞ ሌላኛው አርሰናል አይኑን የጣለበት ተጫዋች አሌክዛንደር ዚንቼንኮን ለአያክስ መስጠቱን ተከትሎ በምትኩ የኢንተር ሚላኑን ኮከብ የሆነውን የተከላካይ የግራ ተከላካይ ስፍራ ተጫዋች የሆነውን ፌዴሪኮ ዲማርኮን ሁኔታ በቅርበት እየተከታተለው እንደሚገኝ የጣሊያኑ ሚዲያ ቱቶ ስፖርት መረጃውን አውጥቶታልና እንግዲህ አርሰናሎች ፌዴሪኮ ዲማርኮን ለማስፈረም ፍላጎት አላቸው። ከዚህ በፊት ይህ ተጫዋች ከማንቸስተር ዩናይትድ ጋርም ስሙ ሲነሳ የነበረ ተጫዋች እንደሆነ
የምናስታውሰው ነው። አሁን ላይ ግን ይህ ተጫዋችን ለማስፈረም አርሰናልም ፍላጎት እንዳለው ጭምር ነው መረጃዎች እየወጡ የሚገኙት። የማንቸስተር ዩናይትድን ደግሞ ጉዳዮች ወደ እናንተ እናድርስ ውድ ቤተሰቦቻችን። ሪዮ ፈርዲናንድ ይናገራል። ሊሳንድሮ ማርቲኔዝ የተወሰነ ጊዜ አነጋግሬዋለሁ። ጥሩ ነገር ለማድረግ በጣም ስለሚፈልግ ጨዋታዎችን ማሸነፍ ብቻ ነው የሚፈልገው። ቡና ለመጠጣት ወደ ልምምድ ቦታ ጠርቶ ጋብዞኛል። እሱ እንደ ስፖንጅ ነው፣ ሁልጊዜም እየተማረ የሚገኝ ሰው ነው። አትርሱ፣ እሱ የዓለም ዋንጫ አሸናፊ ነው። ለማሸነፍ ምን እንደሚፈልግም ጠንቅቆ የሚያውቅ ተጫዋች ነው ሲልም ጭምር ነው ሪዮ ፈርዲናንድ የተናገረው። ሰሞኑን በሊሳንድሮ ማርቲኔዝ እና በፖል ስኮልስ መካከል ከባድ ነገሮች እየተፈጠሩ እንዳለም ሰምተን እንደነበር የምናስታውሰው ነው። ለምሳሌ ያክል ፖል ስኮልስ ሀሳቡን ሲሰጥ፣ አዎ እኔ ሀሳቤን አልቀየርኩም፣ ሊሳንድሮ ማርቲኔዝ የሚባል ተጫዋች ክለብ ውስጥ እየተጫወተ ወይም ደግሞ አስቀምጠ ዋንጫዎችንና ጨዋታዎችን አሸንፋለሁ ማለት የማይታሰብ ነገር ነው ሲል ፖል ስኮልስ ሀሳቡን እንደሰጠም ይታወቃል። በተለይ ከማንቸስተር ሲቲ ጋር ከነበረው ጨዋታ በፊትም በሰጡት ሀሳብ ፖል ስኮልስ ሲናገር ኤርሊንግ ሃላንድ ሊሳንድሮ ማርቲኔዝን ተሸክሞቱላ ሊሮጥ ይችላል የሚል አይነት ሀሳብን ጭምር ሰጥቶ እንደነበር እናስታውሳለን። ነገር ግን በዛ ጨዋታ ላይ ሊሳንድሮ ማርቲኔዝ ተጫዋቹን ተቆጣጥሮ ተመልክተነዋል። ከዛ ውጭ ደግሞ ከጨዋታው በኋላ ምላሹን ሰጥቷል። ሰዎች ለሚሰጡት ሀሳብ ምንም አይነት ቦታ የለኝም፣ ከዛ ውጭ ፖል ስኮልስ የሚፈልግ ከሆነ ቤቴ ድረስ ጭምር መጥቶ መነጋገር እንችላለን ሲልም ጭምር ነው ሀሳቡን ሰጥቶ የነበረው ሊሳንድሮ ማርቲኔዝ እና በሊሳንድሮ ማርቲኔዝ እና በፖል ስኮልስ መካከል የተለያዩ ነገሮች እየተፈጠሩ እንዳለ ተመልክተናል። ነገር ግን ሪዮ ፈርዲናንድ እየተማረ የሚገኝና በጣም ጥሩ ተጫዋች ነው ሲልም ጭምር ነው ያወደሰው። ማንቸስተር ዩናይትድ ለብራዚላዊው ኮከብ ከሁለት የአውሮፓ ግዙፍ ክለቦች ጋር ፍልሚያ ውስጥ ገብቷል። ወልቭስ በደረጃ ሰንጠረዡ ግርጌ ላይ መገኘቱንና ወደ ታችኛው ሊግ የመውረድ ስጋት መጋረጡን ተከትሎ የ24 ዓመቱ ብራዚላዊ አማካይ ዣኦ ጎሜዝ በክረምቱ ክለቡን መልቀቁ የማይቀር ነው የሚመስለው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት ቢኖረውም አሁን ግን አትሌቲኮ ማድሪድ እና ናፖሊ ጠንካራ ተፎካካሪ ሆነው ነው የቀረቡት። አትሌቲኮ ማድሪድ ኮነር ጋላገርን በ35 ሚሊዮን ፓውንድ ከቶትናም መሸጡን ተከትሎ በአማካይ ክፍሉ ላይ ጥንካሬን፣ ጉልበትንና እንዲሁ ብቃትን መጨመር የሚችል አይነት ተጫዋችን እየተመለከቱ ነው የሚገኘው። ጎሜዝ ኳስን የማቋረጥና በፍጥነት ደግሞ ወደ ማጥቃት የመቀየር ብቃቱ ከዚህኛው አሰልጣኝ ወይም ደግሞ ከአትሌቲኮ አሰልጣኝ ዲየጎ ሲሞኔ ጋርም ይመሳሰል ወይም ከዲየጎ ሲሞኔ ፍልስፍና ጋር በደንብ ይሄዳል ተብሎ ነው የሚታመነው። አትሌቲኮ ማድሪድ ከኮነር ጋላገር ሽያጭ ያገኘውን ገንዘብም ስላለው በአጠቃላይ ይህንን ገንዘብ ኢንቨስት ለማድረግ ዝግጁ እንደሆነ ጭምር ነው የተነገረው። በአንጻሩ በማንቸስተር ዩናይትድ በኩል ካርሎስ ካሴሜሮ በክረምቱ ክለቡን ሊለቅ እንደሚችል ሲነገር፣ ማኑኤል ኡጋርቴም እስካሁን የሚጠበቀውን ያክል ደረጃ በማንቸስተር ዩናይትድ ቤት እያሳየ አይደለም። ስለዚህም ጆ ጎሜዝን እንደ ረጅም ጊዜም የአማካይ ክፍል ተጫዋች አድርገው ደግሞ እንደሚመለከቱት ነው መረጃዎች የወጡት። ዩናይትዶች እስከ ክረምት መቆየትን ቢመርጡም ነገር ግን አትሌቲኮ ማድሪድ እና የጣሊያኑ ክለብ ናፖሊ ይህንን ተጫዋች ለማስፈረም በጥር እንቅስቃሴዎችን ሊያደርጉ እንደሚችሉ ጭምር እየተነገረ ነው። ወልቭስ ለተጫዋቹ ከ35 እስከ 45 ሚሊዮን ፓውንድ አካባቢ ነው ይፈልጋል ተብሎ የሚታሰበው። ናፖሊ ቀድሞውኑ ከተጫዋቹ ጋር በግል ስምምነት ላይ መድረሱ ቢነገርም ከወልቭስ ጋር ግን በዋጋ ጉዳይ ላይ እስካሁን መስማማት እንዳልቻሉ የሚያሳዩ መረጃዎች ወጥተዋል። አንዳንድ መረጃዎች እንደሚያመለክቱት ጎሜዝ በፕሪሚየር ሊጉ መቆየትን ይመርጣል። ስለዚህ ማንቸስተር ዩናይትድ እንደዛ የሚሆን ከሆነ ደግሞ ለማስፈረም ትልቅ እድል የሚኖረው ክለብ ይሆናል ተብሎ ይጠበቃል። ባየር ሚኒክ የማንቸስተር ዩናይትዱን ካፕቴን ብሩኖ ፈርናንዴዝን ለማስፈረም እስከ 100 ሚሊዮን ዩሮ የሚደርስ ከፍተኛ የዝውውር ሂሳብ ለማቅረብ እየተዘጋጀ ነው ተብሏል። ፖርቱጋላዊው አማካይ በኦልትራፎርድ ለበርካታ ዓመታት ድንቅ ብቃቱን እያሳየ የሚገኝ ሲሆን ከሰር አሌክሳንደር ቻፕማን ፈርጉሰን ዘመን ወይም ደግሞ እሳቸው ከለቀቁ በኋላ ክለቡ ካደረጋቸው ምርጥ ዝውውሮች መካከል እጅግ ስኬታማው ተጫዋች ተደርጎ ነው የሚቆጠረው። እንደ ቢቢሲ ስፖርት ዘገባ ከሆነ የ31 ዓመቱ ብሩኖ በዚህ ውድድር ዘመን ማብቂያ ላይ ስለ ወደፊት ቆይታው በደንብ እንደሚያስብበት ነው የሚነገረው። ተጫዋቹ አሁንም በአውሮፓ ከፍተኛ ውድድሮች ነው መጫወት የሚፈልገው። እንደ ፌጂያስ ዘገባ ከሆነ የጀርመኑ ግዙፍ ክለብ ባየር ሚኒክ ደግሞ የቀድሞውን የስፖርቲንግ ሊዝበን ኮከብን ለማምጣት ትልቅ ገንዘብን እንደመደበን የተነገረው። ብሩኖ ወደ ባየር ሚኒክ ካመራ እንደ ሃሪኬን እና ማይክል ኦሊሴ ካሉ ኮከቦች ጋርም የመጫወት እድልን ያገኛል። ይህም በዩናይትድ ቤት እንደ አንቶኒና ራስመስ ሆይለንድ ካሉ ተጫዋቾች ጋር ሆኖ ከሚያሳየው ብቃት በላይ የተሻለ ነገር እንደሚያሳይ ሊረዳው እንደሚችል ነው ዘገባዎቹ በተለይ ከወደ ጀርመን ቢልድ የተባለው የመረጃ ምንጭ ያወጣው።
ዩናይትድ ብሩኖን ከ100 ሚሊዮን ዩሮ በላይ መሸጡ ለክለቡ ትልቅ ጥቅም እንደሚሆንለት ይታመናል። ምክንያቱም እድሜው 31 ነው። እድሜው እየገፋ የሚገኝ ተጫዋች ነው። ምንም እንኳን በጥሩ ብቃት ላይ ቢገኝም ለዩናይትድ አሁንም በትልቁ አገልግሎትን እየሰጠ ቢገኝም ነገር ግን እድሜው እየገፋ ከሚገኝ ተጫዋች ይህንን ያክል ገንዘብ ማግኘት ግን ለዩናይትድም ትልቅ ጥቅም ይሰጠዋል ተብሎ እንደሚታሰብ ነው መረጃዎች የሚወጡት። ከሽያጩ የሚገኘው 100 ሚሊዮን ዩሮ ላይ ወጣቶችንና ተስፋ ሰጪ አማካዮችን በማስፈረም አዲስ ቡድንን ለመገንባትም ትልቅ እድል ይሰጣቸዋል። ምንም እንኳን እንደ ብሩኖ አይነት ታላቅ ተጫዋችን መተካት ከባድ ቢሆንም የዩናይትድ አመራሮች ይህንን አጋጣሚ ተጠቅመው ክለቡን ለማዘመንም ሊጠቀሙበት እንደሚችሉ ጭምር የሚያሳዩ ሪፖርቶችን ነው እየተመለከትን የምንገኘው። ማንቸስተር ሲቲን ደግሞ የተመለከተ መረጃን እናንሳ። ማንቸስተር ሲቲ ተጫዋች ማስፈረሙን በይፋም አረጋገጠ። ማንቸስተር ሲቲ እንግሊዛዊውን ተከላካይ ማርክ ጉሂን ከክሪስታል ፓላስ ማስፈረሙን በይፋ አስታውቋል። ማንቸስተር ሲቲ ለተጫዋቹ ዝውውር 20 ሚሊዮን ፓውንድ የዝውውር ሂሳብ ማውጣታቸውን የተነገረው ተጫዋቹ በማንቸስተር ሲቲ ቤትም እስከ 2031 የሚያቆየው የ5 ዓመታት ኮንትራት እንደፈረመ ጭምር የተነገረው። በአጠቃላይ ለማንቸስተር ሲቲ በሳምንት 300,000 ፓውንድ አካባቢ እንደሚከፈለው የሚያሳዩ ቁጥሮች ናቸው እየወጡ የሚገኙት። አሁን ላይ የእንግሊዝ ምርጡ ክለብ ተጫዋች ነኝ ብሏል ማርክ ጉሂ ሲናገር። ማንቸስተር ሲቲን የተቀላቀለው ማርክ ጉሂ በዝውውሩ ከፍተኛ ደስታ እንደተሰማው ነው ከፊርማው በኋላ የተናገረው። ወደ ማንቸስተር ሲቲ መምጣት እፈልግ እንደሆነ ሲጠይቁኝ መልሴ አንድ ነበር ሲል ማርክ ጉሂ ይናገራል። ስለ ፊርማው ሲናገር አሁን ላይ የእንግሊዝ ምርጡ ክለብ ውስጥ እገኛለሁ ያለው ማርክ ጉሂ በቻምፒየንስ ሊግ እስከምጫወትም ጓጉቻለሁ ብሏል። ማርክ ጉሂ በማንቸስተር ሲቲ ቤትም የ15 ቁጥር ማሊያን እንደሚለብስ ጭምር ነው የወጣው መርሃ ግብር የሚያሳየው። የሲቲ ተጫዋች ከቡድን ስብስብ ውጪ ሆኗል። የማንቸስተር ሲቲው ተጫዋች ማታያስ ኑኔስ ቦዶ ግሊምትን ከሚገጥመውና ለመግጠም ከተጓዘው የቡድን ስብስብ ውጪ ተደርጓል። ማታያስ ኑኔስ ከቡድን ስብስብ ውጪ የሆነው በጉንፋን ህመም ምክንያት መሆኑን ነው ክለቡ ይፋ ያደረገው። ተጫዋቹ በመኖሪያ ቤቱ በማገገም ሂደት ላይ ሲሆን በቅዳሜው የወልቭስ የሊግ ጨዋታ ላይ ይደርሳል የሚል ተስፋ እንዳለ ነው ክለቡ ይፋ ያደረገው። ማንቸስተር ሲቲም ዛሬ ምሽት ልክ 2 ሰዓት ከ45 ሲልም ወደ ኖርዌይ ተጉዞ ከቦዶ ግሊምት ጋር የቻምፒየንስ ሊግ ጨዋታን እንደሚያደርግ ነው የተገለጸው። ከዛ ውጭ ግን በዚህ ስብስብ ውስጥም ወይም ደግሞ ከተጓዙት ስብስብ ውስጥ የሚገኙ ተጫዋቾችን ለማንሳት ያክል ጄምስ ትራፎርድ፣ ቲያኒ ራይንደርስ፣ ናታን አኬም፣ ኦማር መርሙሽም ወደ ስብስቡ የተካተተበት ነገርን የተመለከት ነው። ከአፍሪካ ዋንጫው መልስም ወደ ስብስቡ ተካቷል። ኦማር መርሙሽ፣ ኤርሊንግ ብራውት ሃላንድ፣ ራያን ሸርኪ፣ ጀረሚ ዶኩ፣ ማርከስ ቤትኔሊ፣ ሮድሪ፣ ሪያን አይትኑሪ፣ ጂያንሉጂ ዶናሩማ፣ ኒኮ ኦራይሊ፣ አብዱኮዱር ኩሶኖቭ፣ ፊል ፎደን፣ ቻርሊ ግሬ፣ ዲቫይን ሙካሳ፣ ማክስ አሌኔ፣ ሪኮ ሉዊስ፣ ክላን ኖበል፣ ሴባስቲያን ሙዊኒ እና እንዲሁ ደግሞ ታይረን ሳምባ በዚህ ዝርዝር ውስጥ የተካተቱ ተጫዋቾች ናቸው። በውድድር ዘመኑ መጨረሻ ወደ ሲቲ መመለስ ካልቻልክ ምን ታደርጋለህ ተብሎ በዢሮና የሚገኘው ቪቶር ሪያሽ ጥያቄ ቀርቦለት ነበር። ከዚህ በፊት እንዳደረግኩት ከወኪልና ከቤተሰቤ ጋር እነጋግራለሁ፣ ከዛም ለራሴ በጣም ጥሩን ቦታ ለማግኘት እሞክራለሁ ሲል ቪቶር ሪያሽ ሀሳቡን ሰጥቷል። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። የቪኒሲዮስ ጁኒየር ጥፋት አይደለም ብሏል ኬሊያን ምባፔ። ፈረንሳዊው የሪያል ማድሪድ ተጫዋች የሆነው ኬሊያን ምባፔም ከክለቡ ደጋፊዎች ተቃውሞ ለቀረበበት ቪኒሲዮስ ጁኒየር ተከላክሎለታል። የቪኒሲዮስ ጁኒየር ጥፋት አይደለም ያለው ኤምባፔም እሱ አስደናቂ ተጫዋችና ምርጥ ሰው ነው፣ እሱን በማወቄም ደስተኛ ነኝ፣ እድለኛም ነኝ ሲል ጭምር ነው የተናገረው። እሱን የበለጠ መጠበቅ አለብን፣ እሱ ብቻውን አይደለም፣ ሁላችንም ከጎኑ ነን ሲል ጭምር ነው ኬሊያን ምባፔ የተናገረው። የደጋፊዎቹን ተቃውሞ እንደሚረዳ የገለጸው ኤምባፔም ነገር ግን ተቃውሞ ማሰማት ካለባቸው አንድ ሰው ላይ ብቻ ሳይሆን ሙሉ ቡድኑ ላይ ነው መሆን ያለበት ሲልም ጭምር ይናገራል ኤምባፔ። ግማሽ ሌሊቱን ከሐኪሚ ጋር ሳውራን ያሳለፍኩት ብሏል ኤምባፔ። የሪያል ማድሪዱ ተጫዋች ኬሊያን ምባፔ የአፍሪካ ዋንጫውን ካጣው አችራፍ ሐኪሚ ጋር በስልክ መነጋገሩን ይገልጻል። የሌሊቱን ግማሽ ከሐኪሚ ጋር በስልክ ሳውራን ያሳለፍኩት ያለው ኤምባፔ ምን እንደተፈጠረ አውቃለሁ፣ የተሰማውንም ነገር እረዳለሁ ሲልም ጭምር ነው የተናገረው። እኔም ከዚህ በፊት በዚህ ሁኔታ ውስጥ ነበርኩኝ፣ መበሳጨት ያስፈልገዋል ሲልም ጭምር ነው ኤምባፔ የሚናገረው። የሞሮኮ ሕዝብ የአፍሪካ ዋንጫን ለማሳካት ዓመታትን ጠብቋል ያለው ተጫዋቹ ነገር ግን የእግር ኳስ ተጫዋች ሕይወት ይሄ ነው ሲልም ጭምር ይናገራል። በሌላ በኩል ብራሂም ዲያዝም ወደ ሪያል ማድሪድ ሲመለስ ከጎኑ መሆንና ማገዝ አለብን፣ ለስፖርቱ ከማሰባችን በፊት ስለ ሰው ማሰብም ይቀድማል ሲልም ጭምር ነው
የተናገረው ብራሂም ዲያዝን በተመለከተ ሲናገር ኬሊያን ኤምባፔና የአችራፍ ሀኪሚ በጣም የቅርብ ጓደኛ እንደሆነ ይነገራል። ኬሊያን ኤምባፔ በዚህ መሰረትም ነው ከአፍሪካ ዋንጫው መጠናቀቅ በኋላ ረጅም ደቂቃዎችን ከተጫዋቹ ጋር ስነጋገር ነበር ሲል ሀሳቡን የሰጠው። የሱፐር ካፕ ፍጻሜ ጨዋታን ለመጫወት 100% ዝግጁ አልነበርኩም። ነገር ግን አሰልጣኙ ወደ ሳዑዲ እንድመጣና ቡድኑን እንዳግዝ ነገረኝ። ቡድኑን መርዳት ከቻልኩኝ ለእኔ ጠቃሚ ነገር ስለሆነ ሄጄ ተጫውቻለሁ። ነገር ግን በቂ አልነበረም ሲልም ጭምር ነው ኬሊያን ኤምባፔ ከባርሴሎና ጋር በሱፐር ካፕ የፍጻሜ ጨዋታ ላይ ከነ ጉዳቱ መጫወቱን የሚናገረው። ሌኪፕ ከጉዳቱ ባያገግምም የሻቪ አሎንዞ ስራ ለማዳንን ወደ ሳዑዲ እንደተጓዝክ ይናገራል ተብሎ ይወራል ተብሎ ጥያቄ ቀርቦለት ነበር። የፈረንሳይ ፕሬስ በሚናገረው ነገር ሁሉ አስተያየት መስጠት አይጠበቅብኝም ሲል ነው ኬሊያን ኤምባፔ ተናገረው። እያንዳንዱን ጨዋታ መጫወት ስለፈለኩኝ ተጉዣለሁ። ሁሉንም ጨዋታዎችም የመጫወት እድል ካገኘሁኝ ሁሉንም ጨዋታዎችም መጫወት ፈልጋለሁ ሲል ነው ኤምባፔ ተናገረው። ደጋፊዎች ሚዲያዎች ስለሚያዳምጡ ደስተኛ እንዳልሆኑ ተረድቻለሁ። አዎ ሚዲያዎች ጥሩ ስራ ትሰራላችሁ፣ ነገር ግን ሁሉንም ነገር ግን እውነት አይደለም። ብዙ ጊዜ ቴሌቪዥን እያየሁ ነው ያደግኩት እና በዜና ውስጥም ያለውን ሁሉ እውነት እንደሆነ አስብ ነበር። አንዳንድ ጊዜ ሚዲያዎች ከደጋፊዎች ጋር ሊያጋጩን ይፈልጋሉ። አሁንም የተፈጠረው ይሄ ነገር ነው ሲል ነው ኤምባፔ ተናገረው። ጁድ ቤሊንግሃም ተቃውሞ እየተደረገበት ነው የሚለው ጥያቄንም በተመለከተ ሲናገር ጁድ ቤሊንግሃምን ማንም አይጠራጠረውም። ይህንን እንደገና እናገራለሁ። ደጋፊዎቹ በእኛ ደስተኛ እንዳልሆኑ እንቀበላለን፣ ነገር ግን ለሁሉም ሰው ተመሳሳይ ቦታ ይስጡ። በጥቂት ሰዎች ላይ እያነጣጠሩ የእኛ ጥፋት እንጂ የጁድ ቤሊንግሃም ጥፋት አይደለም። ይሄ የሁላችንም ስራ ውጤት ነው ሲል ነው ኤምባፔ ጁድ ላይ ስለሚደርሰው ተቃውሞ ምላሹን የሰጠው። ነገሮችን ለመቀየር እየሰራን ነው፣ ምክንያቱም እኛ የሪያል ማድሪድ ተጫዋቾች ነንና ሁሉንም ነገር መቀየር እንችላለን ሲልም ጭምር ነው የተናገረው። ሌላኛው ከኤምባፔ በተጨማሪ አርቤልዋም ከዛሬው ጨዋታ ጋር አያይዞ ሀሳቡን ሰጥቷል። እንደ ኤምባፔ ሁሉም ጥያቄዎች ቀርበውለታል። ቪኒሲዮስ ጁኒየር እንዴት ነው የሚል ጥያቄ ቀርቦለት ነበር ለአልቫሮ አርቤልዋ። ቤርናቢው ሁሉንም ተጫዋቾች እንዲደግፍ እመኛለሁ። ቪኒ በዚህ ታሪክ ውስጥም ሲሰራ ቆይቷል። 2 የአውሮፓ ቻምፒየንስ ሊግ ዋንጫዎችንም ሰጥቶናል። አሁንም የቤርናቢው ደጋፊዎችን ማስደሰት ይፈልጋል። ነገር ግን እሱ ስሜታዊ ሰው ነው። እንደዛም ሆኖ ይህንን ክለብና ደጋፊዎችን ይወዳል። ቤርናቢው እንደሚታወቀው ሳይሆን ደግሞ እንዲደግፈው ነው የምፈልገው ሲል ነው አርቤሏ ስለ ቪኒ ጁኒየር የሚናገረው። ከተጫዋቾቼ ጋር ጥቂት ቀናትን ካሳለፍኩኝ በኋላ ተጫዋቾቼ ከጠበቅኩት በላይ የተሻሉ መሆናቸውን ተገንዝቤያለሁ ብለዋል አርቤሏ ሲናገር። ላሊጋና ቻምፒየንስ ሊግን ለማሸነፍ እንሞክራለን፣ ነገር ግን ደጋፊዎቻችን ያስፈልጉናል። ለማሸነፍ የእነሱን ድጋፍ እንፈልጋለን። ከዚህ በፊት ስለተገኙ ካምባኮችም ተቀናቃኝ ክለቦችን ስትጠይቅ ሁሉም ስለ ደጋፊዎች በደንብ አድርገው ድባቡን ይነግሩሃል። ያንን ድባብም እንፈልገዋለን ሲል ነው አርቤሏ የሚናገረው። ቪኒ ጁኒየር እና ጁድ ቤሊንግሃም በዓለም ላይ ካሉት ጥቂት ምርጥ ተጫዋቾች የሚካተቱ ናቸው። ሁሉንም ተሰጥኦቻቸውን በአግባቡ አውጥቶ ለመጫወት ግን የደጋፊዎቻችንን ድጋፍ ይፈልጋሉ። ጥሩ አመለካከት አላቸው። በሜዳ ላይ ያለማቋረጥም ይሮጣሉ። ጥረታቸውንም እወደዋለሁ ሲል ነው አርቤሏ ስለ ቪኒሲዮስ እና ስለ ጁድ የሚናገረው። ለቤርናቢው ደጋፊዎች ከፍተኛ አክብሮትና ፍቅር አለኝ፣ ነገር ግን ቪኒ ጁኒየር ላይ ማፏጨትና ማጉረምረም ቡድናችንን የበለጠ ደካማ ያደርገዋል ሲልም ጭምር ነው አርቤሏ ስለ ቪኒ ጁኒየር የሚናገረው። በዛሬው ጨዋታም ካርሎ አንቸሎቲ በመልበሻ ክፍላችን እንደሚገኝ ተስፋ አደርጋለሁ። በክለባችን ታሪክ ብዙ ዋንጫዎችን ያሸነፈ ሌጀንዳችን ነው ሲልም አርቤሏ ይናገራል። የኔ ተጫዋቾች ሁሉም አንድ ናቸው። በጥራታቸው ምንም አይነት ጥርጣሬ የለኝም። የምንፈልገው 100% የሚፋለም ቡድን መመስረት ነው ሲልም አርቤሏ ስለ ተጫዋቾች ይናገራል። ለብዙ ዓመታት እዚህ እንደቆየ ሰው ደጋፊዎቻችን ምን እንደሆኑ አውቃለሁ። አሁን ግባችን ሁኔታውን መቀየርና እነሱን እንደገና ማስደሰት ነው። ይህንን እንደምናደርግ እናውቃለን። ለዚህ ጨዋታ በጣም የምንጓጓበት ምክንያትም ደጋፊዎቻችን ናቸው ሲል አርቤሏ ይናገራል። ደጋፊዎቻችን ከጎናችን እንደሚሆኑ እርግጠኛ ነኝ። እኛም ደግሞ 100% ያለንን እንሰጣለን ሲል ነው አርቤሏ የሚናገረው። ቪኒሲዮስን ለማሳረፍ ታስባለሁ የተብሎም ተጠይቆ ነበር። አይ በጭራሽ ብሏል። ቪኒ የተለየ ተጫዋች ነው። ዋንጫዎችን ማሸነፍ ከፈለገን እሱን ማየት የምንፈልገው ተቀምጦ ሳይሆን ሜዳ ላይ ሲጫወት ነው ብለዋል አርቤሏ ስለ ቪኒሲዮስ ጁኒየር ሲናገር። በተለይ ለቪኒሲዮስ ጁኒየር በጣም ትልቅ ፍቅር እንዳለው ይነገራል። ለዚህ ቡድንም ትልቁ መሰረቱ ለቪኒሲዮስ ጁኒየርን ማጫወት እንደሆነ ጭምር ነው የሚያምነውና ብዙ ኳሶችም ጭምር ወደ እሱ እንዲያመሩ ፍላጎት እንዳለው ጭምር ሰሞኑን ሲናገር እንደነበር እናስታውሳለን። አንቸሎቲ ወይ ትሮጣለህ ወይ ጨዋታ ላይ ለውጥ ታመጣለህ ይሉ ነበር። ምን ይመስላል ተብሎም ተጠይቆ ነበር። አርቤሏ ሲናገር ይመፈክር እንድታገልና ጥረት እንዳደርግም ያነሳሳኛል። በእውነት ይህንን ነገር ደግሞ እንዳደርገውም በጣም እፈልግ ነበር ሲልም ጭምር ነው የተናገረው። ያነሳሳኛል። በእውነት እዚህ አስደናቂ አስተሳሰብ ያለው ተጫዋችም
አይቻለሁ ሲልም ጭምር ነው የተናገረው። እያንዳንዱ ኳስ የሚገፉ አንድ የሆኑና የሚጫወቱ ተጫዋቾችን አይቻለሁ። በዚህ መፈክር ያ ጥረት አስፈላጊ እንደሆነ ምንም ጥርጥር የለኝም። የእያንዳንዱ ተጫዋች ባህሪያትና ሚናን አውቅ ነበር። ሁሉም ነገር የሚሰጥ ቡድን ለመሆንም እንሞክራለን ሲልም ጭምር ነው የተናገረው። የራፋ ቤኒቴዝ እና የሻቪ አሎንዞ ግጥምጥሞሽና ከስተታቸው ያልተማሩበት የክለቦቹ ደጋፊዎችን እንመልከት። 2016 መላው የስፔን ሚዲያ ራፋል ቤኒቴዝን ደግፎ ሮናልዶንና ሌሎችን የሪያል ማድሪድ ኮከቦችን ስም ማጥፋት ጀምሮ ነበር። ተጫዋቾች ላይ የራስ ወዳድነት ትረካ በየጊዜው ይቀርባል። እናም በእርግጥም የሪያል ማድሪድ ደጋፊዎችም ያንን ትረካ ተቀብለዋል። በሚዲያ ሉባልታ እንዲሁ ክለቡ እየታመሰ ነበር። በአንደኛው ጎራ የሮናልዶን የቅጣት ምት ስልት ቤኒቴዝ አልወደዱትም። ለቤኒቴዝም የታክቲካል ትግበራ ሮናልዶ አይመችም ይባላል። በሌላኛው ደግሞ ሮናልዶ በቤኒቴዝ ደስተኛ እንዳልሆነ ይዘገባል። በወቅቱ ቤኒቴዝ ችግሮቹ ሰፊ ናቸው በማለት ከሮናልዶ ጋር የነበረውን አለመግባባት ቢክድም ሮናልዶ በቤኒቴዝ አሰልጣኝነት አለመደሰቱ ከውስጥ የውጥረት ሪፖርቶችን በየጊዜው ይወጡ ነበር እና ቤኒቴዝ በአንድ ወቅት የሮናልዶን የቅጣት ምት ቴክኒክ ለመቀየር በግልጽ ሞክሯል። ሮናልዶ ግን አልተቃወመም ተብሏል። በመጨረሻዎቹ ነገሮቹ ሲባባሱ ክለቡ በጥር 2016 ቤኒቴዝን አባሮ ሮናልዶን ለማቆየት መርጧል። በዚህ ምርጫ ምክንያት በወቅቱ ቤኒቴዝ ከተባረረ በኋላ ሪያል ማድሪድ ከሴልታ ቪጎ በነበረው ጨዋታ ደጋፊዎች ሮናልዶ ላይ ከፍተኛ የፉጨት ጩኸት እንዳሰሙና በሁለተኛው አጋማሽ ሮናልዶ 4 ጎሎችን አስቆጥሮ 7-1 አሸንፎ ሮናልዶ ከተቃራኒ ደጋፊዎች ተቃውሞ የደረሰበት ያክል ለደጋፊዎች በምልክትም ምላሽ የሰጠበት ጨዋታ የሚዘነጋ አይደለም። ከዛ በተጨማሪ ፍሎሬንቲኖ ፔሬዝ ላይም ከፍተኛ ተቃውሞ ደርሶበት ነበር። ታሪክ ራሱን እንዲደግም በሚዲያዎች አራጋቢነት በሻቪ አሎንዞና በቪኒ ጁኒየር መካከልም ውጥረት ከተፈጠረ በኋላ ውጤት መጥፋቱን ተከትሎ ፍሎሬንቲኖ ፔሬዝ ከሻቪ በላይ ምርጥ ተጫዋቻቸውን በመምረጡ አሁንም ደጋፊው ለሻቪ አሎንዞ ከመወገን ፍሎሬንቲኖ ፔሬዝን ዳግም ጥፋተኛ አድርገዋል። ከማርካ በተጨማሪ የሪያል ማድሪድ ጥቃቅን የውስጥ ችግሮችን እንደሚያጎሉ ይነገራል። ኤል ቸረንጊቶ ቲቪ የሚባለው ሻቪ አሎንዞ ከመባረሩ በፊት ቪኒሲዮስ ጁኒየርን ቤንች እንዲደረግም ሲገፋፋ እንደነበር ሁሉ በ2015ም እንዲሁ ቤኒቴስ ሮናልዶን ቤንች ማድረግ እንደሚችል ያውቃል። ይህም ደግሞ ለማድሪድ ጥሩ ዜና ነው በማለትም ደጋፊዎች ሮናልዶ ላይ ሲያስነሳ እንደነበር ማርካ የተባለው የመረጃ ምንጭ ይፋ አድርጎታልና ቤኒቴዝ ግማሽ ሲዝን አሳልፎ ጥር 2016 ላይ ተባረረ። ዚነዲን ዚዳን ካስቲያ ቡድን ውስጥም አሰልጣኝነት አድርጎ ተካው። ሻቪ አሎንዞም አሁን ላይ ግማሽ ሲዝን ላይ ቆይቶ ጥር 2026 ላይ ተሰናበተ። አልቫሮ አርቤሏም ካስቲያ ቦታውን ተረከበ። ለአርቤሏ የዚዳን አይነት ደግሞ ሁኔታ ይፈጠርለት ይሆን ወይ? በርካቶች የሚጠይቁት ጥያቄ እንደሆነ ነው ዘገባዎቹ የጠቆሙት። ማርሴሎ ይናገራል። ከሪያል ማድሪድ ጋር ውል የፈረምኩበት ሂደት በጣም አጀንዳውና እንግዳ ነገር ነበር ለኔ። ወኪሌ ወደ እኔ መጥቶ እንዲህ አለኝ፣ ለሪያል ማድሪድ መጫወት ትፈልጋለህ ያለኝ። ለምን አልፈልግም አልኩት። እሱም የሴት ጓደኛ አለህ ወይ ሲል ጠየቀኝ። አየለኝም አልኩት። አግብተሃል ወይ ብሎም ጠየቀኝ። አላገባውም አልኩት። ልጆችስ አሉህ ያለኝ። አየለኝም አልኩት። ይህንን ሁሉ ለምን ትጠይቀኛለህ ብዬ ጠየቅኩት። በኋላ ላይ እንነጋገራለን አለኝ። ከጥቂት ቀናት በኋላ ከሪዮ ደ ጄኔሮ አውጥቶኝ ወደ ማድሪድ በሚጓዝ አውሮፕላን አስገባኝ። ማድሪድ እንደደረሰን ፕሬዝደንቱ እዚያ ነበሩ። ጠረጴዛው ላይ ኮንትራት ተቀምጧል። እናም የካሜራ ባለሙያዎችም በየቦታው ነበሩ። ምን እንደተፈጠረ እንዳለ አልገባኝም ነበር። በዛ ቅጽበት ስፈርም የማድሪድ ተጫዋች እንደሆንኩኝ አወቅኩኝ ሲልም ጭምር ነው ማርሴሎ የተናገረው። አንሄል ዲ ማሪያ ክሪስቲያኖ ሮናልዶ ማርሴሎና የፔፔን እንዲሁ በልደት ቀኑ የጋበዘበት ቀንን ያስታውሳል። ወደ ሪያል ማድሪድ ከተዘዋወርኩኝ በኋላ በመጀመሪያ የልደት ቀን ዝግጅቴ ላይ አንዳንድ ጓደኞችን ጠራው። እናም ሁልጊዜም ክሪስቲያኖ ከማርሴሎና ፔፔ ጋርም ስለሆነ እነሱን ስጋብዝም ጠራኋቸው። ከፈለገ ወደ ቤቴ እንዲመጣ ነገርኩት። ይመጣልኛል ብዬ ስላላሰብኩኝ አልተጨነኩም ነበር። ነገር ግን መልእክት ልኮ እንደሚገኝ ያረጋገጠልኝ። ወደ ቤቴ መጥቶ ምንም አልኮል ባይጠጣም እንዲሁ ከሚጠጡ ጓደኞቼ ጋር ተቀመጠ። እውነት ለመናገር በመገኘቱ በጣም ተገርሜ ነበር፣ ምክንያቱም ያንን አልጠበቅኩም ነበር። በሜዳ ላይ ሁልጊዜም አስተሳሰቡ ስለማሸነፍ ብቻ ነው። ራሱን ሁልጊዜም ቁጥር 1 ለማድረግ ይሰራል። ነገር ግን ከሜዳ ውጪ ፍጹም የተለየ ሰውና ፍጹም ድንቅ ሰው ነው ሲል አንሄል ዲ ማሪያ ስለ ክሪስቲያኖ ሮናልዶ ሀሳቡን ሰጥቷል። ስለ ሻቪ አሎንዞ መባረር ስሰማ በተወሰነ ደረጃ ተገርሜ ነበር ብለዋል የርገን ክሎፕ ሲናገሩ። አዎ ተገርሜ ነበር፣ ወዲያው ግን ሀሳቤ ተቀይሯል። ብዙም አልተገረምኩም። ምን ብዬ አሰብኩኝ? እናም ደግሞ በእርግጥም አልኩኝ በማድሪድ ውስጥ ከእነሱ በሊጉ አናት ላይ በማይሆኑበት ጊዜ ሁኔታው ሁሌም እዚህ ነው አልኩኝ። እንደዚህ አይነቱ ነገር ነው የሚፈጠረው። መሪ ካልሆንክ የመሰናበት እድልህ
በጣም ሰፊ ይሆናል ብዬ አሰብኩኝ ሲልም ጭምር ነው የተናገረው። ሻቪ አሎንዞ ሲናገር ነው ይቅርታ፣ የርገን ክሎፕ ስለ ሻቪ አሎንዞ ሲናገር ነው ምናልባት በቀጣይ የሪያል ማድሪድ አሰልጣኝ ይሆናሉ ተብለው ከሚታሰቡ አሰልጣኞች መካከል አንደኛው እንደሆነ ይታወቃል የርገን ክሎፕ። ምክንያቱም ፍሎረንቲኖ ፔሬስ በክረምቱ ምናልባት የርገን ክሎፕ ወደ አሰልጣኝነት ስራ መመለስ የሚፈልግ ከሆነ ለመቅጠር ፍላጎት ካላቸው አሰልጣኞች መካከል አንደኛው እንደሆነ ተገልጿል። አሁን ላይ በሬድ ቡል ግሩፕ ውስጥ እየሰራ ይገኛል የርገን ክሎፕ። ነገር ግን ሪያል ማድሪድ ለማስፈረም ፍላጎት ካላቸው አሰልጣኞች መካከል አንደኛው እንደሆነ ነው የተገለጸው። አሰልጣኝ ቶማስ ፍራንክ ቡድኑን ይመራሉ ተብሏል። በውጤት ማጣት ውስጥ የሚገኘው ቶትንሃም ሆትስፐርስ አሰልጣኝ የሆኑት ቶማስ ፍራንክ በክለቡ ያላቸው የወደፊት ቆይታ አጠራጣሪ መሆኑ ሲዘገብ ነበር። አሰልጣኝ ቶማስ ፍራንክ ቡድኑን ልምምድ እንዳሰሩ እናም በጋዜጣዊ መግለጫ ወንበር ላይ እንደተገኙ ነው የተነገረው። አሰልጣኙ ቶትንሃም ዛሬ ከቦሩሲያ ዶርትመንድ ጋር የሚያደርገውን የቻምፒየንስ ሊግ ጨዋታ ይመራሉ ተብሎ ነው የሚጠበቀው። የ52 ዓመቱ አሰልጣኝ ቶማስ ፍራንክ የቶትንሃም ቆይታ አጠራጣሪ መሆኑን ነው ዘ አትሌቲክ የተባለ የመረጃ ምንጭ የተናገረው። የስፔን የኮፓ ዴል ሬይ ሩብ ፍጻሜ ተጋጣሚዎች ተለይተው ታውቀዋል። በዚህ መሰረትም ባርሴሎና ከሁለተኛ ሊግ ክለብ አልባሴቴ ጋር ተደልድሏል። የስፔን ሁለተኛ ሊጉ ክለብ አልባሴቴ ሪያል ማድሪድን ከኮፓ ዴል ሬይ ውድድር ማሰናበታቸው የሚታወስ ነው። በሩብ ፍጻሜ ጨዋታዎች አልባሴቴ ከባርሴሎና፣ ዲፖርቲቮ አላቬስ ከሪያል ሶሴዳድ፣ ቫሌንሲያ ከአትሌቲክ ቤልባው እና ሪያል ቤቲስ ከአትሌቲኮ ማድሪድ ጋር መደልደላቸውን ነው መረጃው ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቆይታችን እንደተደሰታችሁ ተስፋ አደርጋለሁ። የተለያዩ ስፖርታዊ ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች የስፖርታዊ ጉዳዮችን ይዘን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኘው።